ደጉ ጳጳስ ምንም ሳይጨነቁና ድምጽ ሳያሰሙ ከራሱ ጋር እንደሚነጋገር ወይም በጥሞና ጸሎት እንደሚያደርስ ሰው ከንፈራቸውን ካነቃነቁና ሰውየውን ከባረኩ በኋላ በቀጥታ ወደ ክፍላቸው ሄዶ ተኙ። ከዚያ ቤት የነበረው ሰው ሁሉ ተኝቶ እንቅልፍ ወሰደው። ዣን ቫልዣ ግን በቶሎ እንቅልፍ ቢወስደው እኩለ ሌሊት ላይ ነቅቶ እንደገና ተኛ። ዣን ቫልዣ ገጠሬ ሲሆን የተወለደው ብሬ በመባል ከሚታወቅ ድሃ ቤተሰብ ነው። በልጅነቱ ትምህርት ቤት ገብቶ የመማር ዕድል ስላላጋጠመው መሃይም ነው። ካደገ በኋላ ከነበረበት አነስተኛ ከተማ ውስጥ በአትክልተኛነት ሥራ ጀመረ። ዣን ቫልዣ በተፈጥሮ ለሰው አሳቢ እንጂ አዛኝ አልነበረም። ቤተሰቦቹ በልጅነቱን የሞቱበት፣ እናቱ የሞቱት በህመም ሲሆን አባቱ ግን ከዛፍ ላይ ወድቆ ነው የሞተው። አባቱ እንደርሱ አትክልተኛ ስለነበረ ዛፍ ለመከርከም ከትልቅ ዛፍ ላይ ወጥቶ ይወድቃል። ከቤተሰቡ መካከል በሕይወት የቀረች አንዲት እህት ነበረችው። የሚያሳዝነው የእህቱ ባል 7 ልጆች አስታቅፏት ነው እህቱን በሞት የተለያት። ዣን ቫልዣ ሌላ ዘመድ ስላልነበረው እህቱ ነበረች ያሳደገችው። እህቱ ባሏ ጥሏት እስከጠፋ ድረስ ተንከባክባ ነበር የያዘችው። ባልየው ሲሞት የትልቁ ልጃቸው ዕድሜ 8 ዓመት ሲሆን የትንሹ ልጅ ዕድሜ ከ1 ዓመት በታች ነበር። ዣን ቫልዣ በዚያን ጊዜ 25 ዓመት ሞልቶታል። ዣን ቫልዣ በተራው የልጆቹን አባት ተክቶ እህቱንና ልጆቿን ይረዳ ጀመር። የወጣትነት ዘመኑን ያሳለፈው አዳጋችና አድካሚ ግን ብዙ ገቢ በማያስገኝ ሥራ ላይ ተሰማርቶ ነው። ስለዚህ በጊዜ ማጣትና ድህነት ምክንያት በአፍላ ዘመኑ የከንፈር ወዳጅ ለመያዝ እንኳን አልቻለም። እንዲያውም ከናካቴው ለፍቅር የሚሆን ጊዜ አልነበረውም ለማለት ይቻላል። ማታ ማታ አመሻሹ ላይ ከቤት ተመልሶ ቃል ሳይናገር ያገኘውን ቀማምሶ ይተኛል። አንዳንድ ቀን እህቱ ልጆቿ ሲያስቸግሯት ለዣን ቫልዣ ከቀረበው ምስኪን ራት እየቀነሰች ለልጆቿ ትሰጥበታለች። ይህ ሲሆን በረጅም ጸጉሩ ፊቱ ተሸፍኖ የተረፈችውን በዝምታ ይበላል እንጂ ለምን ተወሰደብኝ ብሎ አይጨቃጨቅም። ምንም ነገር እንዳልሆነ በመቁጠርና ራሱን በማታለል ኑሮውን ይገፋል። ለነገሩ ምርጫም አልነበረውም። ዛፎች በሚገረዙበት ወራት በቀን እስከ 18 ሱስ ያገኛል። ዣን ቫልዣ ልክ እንደ ጉራጌዎች ሥራ ሳይመርጥና ሳይጠየፍ ያገኘውን ሥራ ይሰራል። እህቱም እንደዚሁ ያገኘችውን ትሰራለች። ቢሆንም ራሳቸውን ያልቻሉ 7 ልጅ ማሳደግ ቀላል አልነበረም። እህትና ወንድም የሚያገኙት ገንዘብ ስለማይበቃቸው ቤተሰቡ ቀስ በቀስ ችግር የሚያሳድደው ቤተሰብ ሆነ። በተለይ የሆነ ዘመን ክረምት እጅግ አስከፊ ይሆንባቸዋል። በጊዜው ዣን ቫልዣ ሥራ ስላልነበረው ቤተሰቡ የሚላስና የሚቀመስ ምግብ ያጣል። ያ ሰሞን በዕለተ እሁድ ወደ ማታ የዳቦ መጋገሪያ ቤት ባለቤት ሊተኛ ሲል የዳቦ ቤቱ መስታወት ሲሰበር ይሰማል። የባለቤቱ መኖሪያ ቤት ከዚያው ቅጥር ግቢው ስለነበረ በተሰበረው መስታወት በኩል አንድ ሰው እጁን አሾልኮ ዳቦ ሲሰርቅ ያያል። ሌባው ዳቦውን ይዞ ሮጠ። ሌባው መስታወቱን የሰበረው በቡጢ ስለነበረ እጁ ይደማል። ስለዚህ ዳቦ የተወሰደው በሌባ ለመሆኑ ሌላ ማስረጃ አላስፈለገም። ዳቦ ሰራቂው ሌባ ዣን ቫልዣ ነበር። ይህ የሆነው በ1975 ዓ.ም መጨረሻ ገደማ ነው። ዣን ቫልዣ ጨለማን ተገን አድርጎ የተዘጋ ቤት ሰብሮ ለመስረቅ በመሞከሩ ወንጀለኛ ነው ተብሎ ተፈረደበት። የተሰጠው ብያኔ ለ5 ዓመታት የመርከብ ቀዛፊ ሆኖ በባርነት እንዲሰራ ነበር። የዣን ቫልዣ አንገት በብረት ሰንሰለት ታስሮ ቱሉን ከተባለ ስፍራ ወደሚገኝ እስር ቤት ተወሰደ። የተጓዘው በእንስሳ በሚጎተት ጋሪ ስለነበረ መንገዱ 27 ቀን ያህል ወሰደ። ከእስር ቤቱ እንደደረሰ ጥብቆ አለበሱት። ያለፈው ታሪኩ ስሙ እንኳን ሳይቀር ተለወጠ። ከዚያን ቀን ጀምሮ ስሙ ዣን ቫልዣ ሳይሆን ቁጥር 24601 ሆነ። ዣን ቫልዣ ከሄደ በኋላ እህቱ ምን ሆነች? 7 ልጆቿስ ምን ዋጣቸው? እነዚህን ጥያቄዎች ለመመለስ ራሱን ያስጨነቀ ሰው የለም። ለነገሩማ ጥቂት ቅርንጫፎች ከትልቅ ዛፍ ተቆርጦ ሲጣሉ ስለ ቅርንጫፎቹ የሚጨነቅ ማን ነው? ዣን ቫልዣ 4ኛ ዓመቱን ሲያገባድር ከእስር ቤት አምልጦ ነፃነቱን የማግኘት ዕድል ያጋጥመዋል። ከእንደዚህ ያለ አስፈሪ ቦታ ውስጥ የሚገኙ ሰዎች ዘወትር እንደሚተባበሩ ሁሉ የእርሱም የሥራ ባልደረቦች ተረድተውት አመለጠ። ለ2 ቀናት ያህል በየጥሻውና እርሻ ውስጥ ተደብቆ ቆየ። ነገር ግን በ3ኛው ቀን ወደ ማታ የእስር ቤቱ ጠባቂዎች ያዙት። ለ36 ሰዓታት ያህል እህል የሚባል ነገር ካፍ ውስጥ አልገባም። እንቅልፍም አልተኛም። ለማምለጥ በመሞከሩ ፍርድ ቤቱ የእስራት ዘመኑን በ3 ዓመት አራዘመበት። የእስራት ዘመኑ 8 ዓመት ሆነ ማለት ነው። በ6ኛው ዓመትም እንደገና ለማምለጥ ሞክሮ ሳይሳካለት ይቀራል። በዕለቱ ማታ ስሙ ሲጠራ አቤት
ሳይል በመቅረቱ ጥሩምባ ተነፍቶ ዘቦች ለፍለጋ ያወጣሉ። በዚያን ዕለት በአካባቢው የነበሩ ሰዎች ከመርከብ ስር ተደብቆ ስላዩት ይይዙታል። ያየው ዘበኛ ሊይዘው ሲል ስለተናነቀው ወንጀሉ እጥፍ ሆነ። ዳግም ለማምለጥ በመሞከሩና ዘበኛ በማነቁ 5 ዓመት ተፈረደበት። ስለዚህ የእስራቱ ዘመን 13 ዓመት ሆነ። በታሰረ በ10ኛ ዓመቱ እንደገና ለማምለጥ ሞክሮ አሁንም ሳይሳካለት ይቀራል። ለዚህ ሙከራው 3 ዓመት ተፈረደበት፣ 16 ዓመት። በመጨረሻም በ16ኛ ዓመቱ እንደገና ለማምለጥ ሞክሮ ከ4 ሰዓት በኋላ ስለተያዘ አሁንም 4 ዓመት ተፈረደበት፣ 20 ዓመት። ዳቦ በመስረቁ ከእስር ቤት የገባው በ1976 ዓመተ ምህረት ሲሆን ከ19 ዓመት እስራት በኋላ ግን ለማምለጥ ቻለ። መርከብ ቀዛፊዎች ከሚታሰሩበት ሲገባ እየተንቀጠቀጠና እያለቀሰ ነበር። ያን ስፍራ ሲለቅቅ ልቡ ደንድኖ ነው የወጣው። ከዚያ ስፍራ ሲገባ ተስፋ ቆርጦ ነበር የገባው። ሲወጣ ግን ተስፋ ቢስ ብቻ ሳይሆን ጨካኝ ሆኖ ነው የወጣው። ታዲያ የዚህ ሰው መጨረሻና የወደፊት ሕይወቱ ምን ሆኖ ይሆን?